ሰላም ጤና ይስጥልን። የሀገር ውስጥና የባህር ማዶ ዜናዎቻችን ቢዝነስንና ሳምንቱን በታሪክ ውስጥ ጨምረን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ዜናውን እየመራው አብሬያችሁ ቆይታ ማድረገው ኢንሸት ዘውዴ ነኝ። አብረን እንቆይ። በአዲስ አበባ ከተማ ሲካሄድ የቆየው 39ኛው የአፍሪካ ህብረት የመሪዎች ጉባኤና የጣሊያን አፍሪካ ጉባኤ በስኬት መጠናቀቃቸውን የጸጥታና ደህንነት የጋራ ግብረ ኃይል አስታወቀም። ግብረ ኃይሉ እንደገለጸው የአዲስ አበባ ከተማን ሰላምና ደህንነት የበለጠ በማጠናከር በዘመናዊ ቴክኖሎጂ የታገዘ እጀባና አስተማማኝ ጥበቃ በማድረግ ጉባኤዎቹ በሰላም እንዲጠናቀቁ ማስቻሉን ገልጿል። መላው የጸጥታና ደህንነት የጋራ ግብረ ኃይል አመራርና አባላት የተሰጣቸውን ግዳጅ በጥብቅ ዲሲፕሊን በመወጣታቸውና የአዲስ አበባ ከተማ ነዋሪዎችም ከጸጥታ መዋቅሩ ጋር ተባብረው በመስራት ብሎም የትራፊክ መጨናነቅ በሚያጋጥምበት ወቅት በትዕግስት ጠብቆ እንግዶችን በማሳለፍ ላደረጉት ቀና ትብብር የጸጥታና ደህንነት የጋራ ግብረ ኃይል ምስጋናን አቅርበዋል። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በዋና ዋና አጀንዳዎች ላይ የጋራ አቋምና መግባባት የተደረሰበትና ስኬታማ መሆኑን የህብረቱ ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ገለጹ። መሐሙድ አሊ ዩሱፍ የጉባኤውን መጠናቀቅ አስመልክቶ በሰጡት መግለጫ ጉባኤው በዋና ዋና ስትራቴጂክ ጉዳዮች ላይ መክሮ ቀጣይ አቅጣጫዎችን ማስቀመጡን አንስተዋል። ለዝርዝሩ አናውል ተስፋ። በጉባኤው የተለያዩ ጉዳዮች ላይ ትኩረት ያደረጉ 15 የጎንዮሽ የውይይት መድረኮች መካሄዳቸውን የጠቀሱት ሊቀመንበሩ ጉባኤው ለአህጉሪቱ ልማትና እድገት ጠቃሚ ግብዓት የተገኘበት መሆኑን አብራርተዋል። በአህጉሪቱ የሰላምና ደህንነት እንዲሁም የኢኮኖሚ ፈተናዎችን ለመሻገር በሚሰሩ ስራዎች ላይ ሪፎርም ማድረግና አዲስ እሳቤን መከተል እንደሚገባም ጉባኤው አቅጣጫ ማስቀመጡን ጠቅሰዋል። የምንመኛትን የበለጸገች አፍሪካን እውን ለማድረግ የተነደፈውን አጀንዳ 2063ን ለማሳካት የሚደረገው ጥረት በፈተና ውስጥም ቢሆን እንደ አህጉር ጥሩ የሚባል ደረጃ ላይ መሆኑን በጉባኤው ተገምግሟል ነው ያሉት። ከአጠቃላይ አህጉራዊ አጀንዳ የተቀዳ እንደ አውሮፓውያን አቆጣጠር ከ2024 እስከ 2028 ለ5 ዓመታት የሚተገበር እቅድ ወደ ስራ መግባቱን በማንሳት ለዚህም መሳካት የጥይት ድምጽ የማይሰማባት አህጉር እውን ማድረግ ወሳኝ ነው ብለዋል። ጉባኤውም በአንዳንድ ሀገራት የሚታዩ ህገ መንግስታዊ የመንግስት ለውጦችን በጥብቅ መቃወሙን ያነሱት ሊቀመንበሩ ይህም አካሄድ ለአህጉሪቱ እንደማይበጅ የጋራ አቋም አንጸባርቋል ነው ያሉት። የልማት መርሃ ግብሮችን በፋይናንስ ለመደገፍ የግሉ ዘርፍ ሚና ትልቅ መሆኑን በጉባኤው ላይ መነሳቱን ያወሱት ሊቀመንበሩ የቢዝነስ ማህበረሰቡ በዚህ ረገድ ሚናውን እንዲያጎለብት ለማድረግ የጋራ መግባባት ተደርሷል ነው ያሉት። በሌላ በኩል አፍሪካ በተባበሩት መንግስታት የጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት ማድረግን በተመለከተ ውይይት መደረጉን ጠቅሰዋል። በዚህም አፍሪካ በምክር ቤቱ 2 ቋሚ መቀመጫ እንዲሁም 5 ተለዋዋጭ መቀመጫዎች ሊኖራት እንደሚገባ በጉባኤው የጋራ አቋም መያዙን አብራርተዋል። በአዲስ አበባ የተካሄደው 39ኛው የአፍሪካ ህብረት ጉባኤ በትናንትናው ዕለት ተጠናቆ የአባል ሀገራት መሪዎችም እየተመለሱ ነው። ጉባኤው ብሩህ የሆነች አፍሪካን ለመንደፍ አጀንዳ 2063ን ለማሳካት ይረዳሉ የተባሉ የሰላም የጸጥታና የኢኮኖሚ ሀሳቦች ላይ ያተኮረና 15 የውይይት መድረኮችን ያካተተ ነው። ጉባኤው ከአህጉሪቱ ዜጎች ውጭም የተለያዩ ክፍለ ዓለማት ተሳታፊዎችን ያካተተ ነበር። ጉባኤው ላይ ተገኝታ ተከታዩን ዘገባ ያጠናቀረችው ኤሮዳይት ንጉሴ ናት። Distinguished ministers, ambassadors, diplomats, ክቡራን ሚኒስትሮች፣ አምባሳደሮች፣ ዲፕሎማቶች፣ ክቡራንና ክቡራን እንግዶች ወደ ኢትዮጵያ እንኳን ደህና መጣችሁ ላለሁ። ኢትዮጵያ የሰው ልጅ መነሻ ጊዜ በልዩ መንገድ የሚቆጥርባት ቡናን ለዓለም ለመጀመሪያ ጊዜ ያጋራች ሀገር ናት። የተረጋገጠ ታሪክ፣ የተፈተነ ጽናትና የአፍሪካ ተስፋ የሚንጸባረቅባት ቦታ ናት። ዛሬ አፍሪካን ወደ መለወጥ ስናስብ የአህጉራችንን ስትራቴጂያዊ ሀብት እኛ የምንመዘግበው ብቻ ሳይሆን የምንነድፈው፣ የምንገነባውና የምናስተዳድረው መሆኑን እናውቃለን። እድገት የሚሳካው ራዕይ ወደ ስርዓት ሲተረጎም ሐሳቦች ወደ ዘላቂ ተቋም ሲቀየሩ ነው። is not only what we extract but what we design, build and govern. ሀገራችን ኢትዮጵያ የህብረቱ መሰብሰቢያ እንደመሆኗ ከጠቅላይ ሚኒስትራችን አብይ አህመድ የእንኳን ደህና መጣችሁ መልእክት ጀምረናል። እንግዲህ 39ኛው የአፍሪካ ህብረት ጉባኤ የተለያዩ ውይይቶች የተደረጉበት የተለያዩ ውሳኔዎችም የተላለፉበት ነበር። ቡሩንዲ የ2026 የአፍሪካ ህብረት ሊቀመንበርነቷን ተረክባለች። የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉተሬስ በተለያዩ አጋጣሚዎች ወደ ሀገራችን መጥተው የሚያውቁ ቢሆንም ነገር ግን በዚህ በአፍሪካ ህብረት ስብሰባ ላይ ሲገኙ ከ2017 በኋላ ይህ ለሁለተኛ ጊዜ ነው። በእለቱ ባደረጉት ንግግርም ይህ 2026 እንጂ 1946 አይደለም፣ የአፍሪካ ሀገራት የራሳቸውን ማዕድናት በቋሚነት ሊጠቀሙ ይገባል ሲሉ መልእክታቸውን አስተላልፈዋል። The absence of permanent African seats in the Security Council
የአፍሪካ ቋሚ የሆነው የጸጥታው ምክር ቤት መቀመጫ ለክርክር የማይቀርብ ጉዳይ ነው። ይህ 2026 እንጂ 1946 አይደለም። የአፍሪካ ሀገራት ከማዕድኖቻቸው ላይ በቀዳሚነትና ሙሉ በሙሉ መጠቀም አለባቸው። ይህም ፍትሐዊና ዘላቂ በሆነ የዋጋ ሰንሰለትና የማምረት ሂደት መሆን አለበት። በተባበሩት መንግስታት ድርጅት ምክክር አማካኝነት ከእንግዲህ በኋላ በኃይል ሰጪ ማዕድናት ላይ ብዝበዛም ሆነ ዝቅተኛ ተጠቃሚነት መቀጠል የለበትም። No more exploitation, no more plundering. የጣሊያን ጠቅላይ ሚኒስተር ጆርጂያ ሜሎኒም በዚህ ጉባኤ ላይ ለመጀመሪያ ጊዜ ተሳትፈዋል። ጠቅላይ ሚኒስተሯ ከዚህ በፊት ለጣሊያን አፍሪካ ጉባኤ ቀደም ብለው ወደ ሀገራችን እንደገቡ የሚታወስ ነው። በእለቱም ባደረጉት ንግግር ጣሊያን አፍሪካውያን የራሳቸውን ሀብት በራሳቸው እንዲያለሙ እንደምትፈልግ ነው የተናገሩት። ሰውን ዝቅ አድርጋችሁ ብትመለከቱት ከእርሱ ጋር መተባበር አትችሉም። ሀብቱን ለመጠቀም ብትመጡም ይህ ትብብር አይሆንም። እርዳታ ልትሰጡት ብትፈልጉ እንኳን ይህ ትብብር ሊባል አይችልም። በትብብር መስራት ማለት ሌላ ሀሳብ ነው። ጣሊያን የምትፈልገውም ታዲያ ይህንን ትብብር ነው። በጉባኤው ላይ የተሳተፉ ሰዎችንም እስቲ ምን አዲስ ነገር አገኛችሁ ብለን እየጠየቅናቸው እንገኛለን። የአሜሪካ የንግድ ምክር ቤት ከአፍሪካ ህብረት ጋር በጋራ እየሰራ ይገኛል። ላለፉት 3 ዓመታት ተሳትፈናል። አዎ የመጀመሪያ ነው። በዚህ ደረጃ አልገመትኩም። ምክንያቱም ይሄን ያህል 17000 አካባቢ የሚጠጋ ተሳታፊ በዚህ በአንድ ጉባኤ መሳተፍ ለኢትዮጵያ ትልቅ ነገር ነው። አዎ በጣም የሚበረታታ ነው። የጸጥታው ምክር ቤት ውሳኔ በሱዳንና ሶማሊያ ጉዳይ ትኩረትን ስቧል። አህጉራዊ የንግድና የኢኮኖሚ ጥምረት አፍሪካ እንድታድግ ያግዛል። እንዲሁም ዓለም አቀፍ ባለሀብቶች በአፍሪካ ቅድሚያ የሚሰጣቸውን ጉዳዮች እንዲደግፉና እንዲሳተፉ ጠንከር ያለ መልእክት ሊያስተላልፍ ይችላል። እንግዲህ በመዲናችን አዲስ አበባ የተካሄደው 39ኛው ጉባኤ ይህንን ይመስል ነበር። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በአህጉሪቱ አንገብጋቢ ጉዳይ በሆነው የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መርህ ተካሂዷል። የአጀንዳ 2063 ማዕቀፍ ንጹህ ውሃ ማግኘት የልማት ግብ ብቻ ሳይሆን ለህብረተሰብ ጤና፣ ለኢኮኖሚ እድገት፣ ለአየር ንብረት ለውጥና ለሰብአዊ ክብር መሰረት መሆኑን በጉባኤ ላይ ተመላክቷል። ጉባኤውን የተከታተለችው ሊዲያ ዝናቡ ተከታዩን ጥንቅር አዘጋጅታለች። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በአህጉሪቱ እጅግ አስቸኳይ መፍትሄ ከሚያስፈልጋቸው ተግዳሮቶች መሃል አንዱ በሆነው ዘላቂ የሆነ የውሃ አቅርቦትና የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል በመዲናችን አዲስ አበባ እየተከናወነ ይገኛል። ታዲያ በዚህ ዙሪያ የተሳታፊዎች ምልከታ ምን ይመስላል ስንል ጠይቀናል። Angela here. My name is Melaku. I'm a founder and executive director for the Model Africa Union Ethiopia. Water is vital. ውሃ የህይወት ምንጭ በመሆኑ ጥራቱ መጠበቁ አስፈላጊ ነው። ደህንነቱ የተጠበቀ የውሃ አቅርቦትን ማግኘት አለመቻላችን ያሳዝናል። ይህ መቀየር መቻል አለበት። ለሁላችንም የተሰጠን የተፈጥሮ ስጦታ በመሆኑ ልንጠቀመው የሚገባን ነው። የዚህ ዓመት መርህ ከሰብአዊ መብቶች አንጻር የዕለት ተዕለት ህይወታችን ላይ ተጽዕኖ በሚያሳድረው በንጽህናና በንጽህና አጠባበቅ ላይ መክሯል። ውሃ ህይወት ነው። ይሁን እንጂ አሁንም በመላው አፍሪካ በሚሊዮኖች ለሚቆጠሩ አፍሪካውያን የንጹህ ውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓት ብዙ ስራ የሚቀረውና ያልተሟላ በመሆኑ ጉባኤው ከልማት ኤጀንሲዎችና ከግል ባለሀብቶች ጋር መሰረተ ልማቶችን ለማዘመንና በገጠራማው አካባቢ የሚኖረውን ማህበረሰብ ተሳታፊ ለማድረግ ያለውን ትብብር አጉልቶ ያሳያል። በመሆኑም በጉባኤው የተገኙት የኢትዮጵያ ጠቅላይ ሚኒስተር አብይ አህመድ በአጀንዳ 2063 ግቦችን ለማሳካት ከታቀዱት እቅዶች አንዱ በሆነው የውሃና የንጽህና አጠባበቅ ዙሪያ ምን አሉ? ውሃ ከተፈጥሮ ሀብት በላይ ነው። የእድገት የፈጠራና የመረጋጋት መሰረት ነው። ከተማ፣ እርሻ፣ ጤናና ሰላም ላይ ጉልህ አስተዋጽኦ ያለው ነው። እንደ ኤሮፓውያኑ አቆጣጠር ከየካቲት 11 እስከ 15 በ2026 በተከናወነው በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ውሃንና የንጽህና አጠባበቅ ስርዓትን በልማት ማዕከል በማስቀመጥ ከጤና፣ ከኢኮኖሚ እድገት፣ ከአየር ንብረት ለውጥና ከሰብአዊ ክብር ጋር ከፍተኛ ቁርኝት እንዳለው በጉባኤው ተመላክቷል። የተባበሩት መንግስታት ዋና ጸሐፊ የሆኑት አንቶኒዮ ጉተሬዝ ስለ ውሃና የንጽህና አጠባበቅ ስርዓት በጉባኤው ላይ ይህንን ብለዋል።
መርሁ በንጽህናና ዘላቂ የውሃ አቅርቦት ላይ አፋጣኝ የሆነ ክለሳን ማድረጉ እየጨመረ የመጣውን የዓለም የሙቀት መጠን እስከ 1.5 ዲግሪ ሴልሺየስ በመቀነስና በተቻለ መጠን ደህንነቱ የተጠበቀ እንዲሆን ማድረግ ያስችላል። በሚሊዮኖች ለሚቆጠሩ አፍሪካውያን የንጹህ ውሃ አቅርቦትና የንጽህና አጠባበቅ ስርዓት የዕለት ተዕለት ተግዳሮት ነው። በመሆኑም በዚህ በ39ኛው የአፍሪካ ህብረት የመሪዎች ጉባኤ መርህ መሰረት የአፍሪካ ውሃ አቅርቦትና ደህንነት የተረጋገጠ ይሆን ዘንድ ተግባራዊነቱ ላይ ትልቅ ስራ እንደሚጠበቅበት ተመላክቷል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የዓለም ነባራዊ ሁኔታን የሚያንጸባርቅ መሆን እንዳለበት በአፍሪካ ህብረት የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር አምባሳደር ባንኮሌ አዶዬ ገለጹም። ከህብረቱ የመሪዎች ጉባኤ ጎን ለጎን በአፍሪካ ህብረት የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር አምባሳደር ባንኮሌ አዶዬ አህጉራዊና ዓለም አቀፋዊ የሰላምና ደህንነት ጉዳዮችን አስመልክቶ በሰጡት ማብራሪያቸው ከተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማሻሻያ ጋር በተያያዘ አፍሪካ የምትፈልገው ቀልጣፋ፣ ውጤታማና ሁሉንም ያካተተ የተባበሩት መንግስታትን ነው ብለዋል። የጸጥታው ምክር ቤት የዓለም ነባራዊ ሁኔታን የሚያንጸባርቅ መሆን አለበት ያሉት አምባሳደር ባንኮሌ በምክር ቤቱ ለአፍሪካ ቋሚ ውክልና መስጠትና ድምፅ የመሻር ስልጣን መብት እንድታገኝ ማድረግ እንደሚገባም ተናግረዋል። የአፍሪካ ድምፅ በግልጽ መሰማት አለበት ያሉት ኮሚሽነሩ የዓለም አቀፉ ማህበረሰብ የአፍሪካን መሪዎች መገንዘብ አለበት ብለዋል። የአፍሪካ ህብረት ለሁሉም ግጭቶች ሰላማዊ መፍትሄ መስጠት መርሆን በድጋሚ እያረጋገጠ እንደሚገኝም ጠቁመዋል። ህገ መንግስታዊ ስርዓት ያላት ዲሞክራሲ እየጎለበተ የሚመጣባት የህግ የበላይነትና ማህበራዊ ፍትህ የሰፈነባት አፍሪካን ነው ማየት የምንፈልገው ብለዋል። አፍሪካ የራሷን የክትባትና የሕክምና ምርቶች በበቂ ሁኔታ ለማምረት የሚያስችላትን ጉዞ መጀመሯ ወሳኝ እርምጃ መሆኑ ተገለጸ። ከ39ኛው የአፍሪካ ህብረት ጉባኤ ጎን ለጎን አፍሪካ በክትባትና በሕክምና ምርምር ራሷን እንድትችል ለማድረግ ያለመ አቺቭ አፍሪካ የተሰኘ መርሃ ግብር ይፋ ተደርጓል። ኤፍራታ ጥላውን ተጨማሪ ይዛበታለች። የጤና ሚኒስትር ዶክተር መቅደስ ዳባ በዚህ ወቅት ኢትዮጵያ የጤና ሉዓላዊነትን ለማረጋገጥ አስፈላጊ የሆኑ የመሰረተ ልማትና የቁጥጥር ስራዎችን እያከናወነች መሆኑን ገልጸዋል። የኢትዮጵያ የምግብና መድኃኒት ባለስልጣን የዓለም ጤና ድርጅትን የደረጃ 3 እውቅና ማግኘቱ ትልቅ ስኬት መሆኑን ጠቅሰዋል። እውቅናው በርካታ ፋይዳዎች እንዳሉት ጠቅሰው የሀገሪቱ የቁጥጥር ስርዓት በዓለም አቀፍ ደረጃ ታማኒነት እንዲኖረው እንደሚያደርግም ተናግረዋል። በሀገር ውስጥ የሚመረት የመድኃኒትና ክትባት ወደ ሌሎች የአፍሪካ ሀገራት በቀላሉ እንዲላክ ትልቅ መንገድ እንደሚከፍት ገልጸው በግንባታ ላይ ያሉ የክትባት ፋብሪካዎች ስራ ሲጀምሩ ምርቶቻቸው ተቀባይነት እንዲያገኙ ያስችላልም ብለዋል። መንግስት ለሀገር ውስጥ አምራቾች የግዢ ቅድሚያ በመስጠትና ልዩ ልዩ ማበረታቻዎችን በማቅረብ የግሉን ዘርፍ በጤናው ኢንዱስትሪ ላይ እንዲሳተፍ እያደረገ መሆኑን ሚኒስትሩ አመላክተዋል። የዛምቢያ ሪፐብሊክ ፕሬዝዳንት ሃካይዴ ሂቺሌማ በበኩላቸው አፍሪካ በኮቪድ-19 ወረርሽኝ ወቅት የገጠማት አስከፊ ተሞክሮን በማስታወስ የራሷን የክትባትና የሕክምና ምርቶች በወቅቱና በበቂ ሁኔታ ለማምረት የሚያስችላትን ጉዞ መጀመሯ ወሳኝ እርምጃ መሆኑን ተናግረዋል። የጤና ሉዓላዊነት የሚያረጋግጠው ሙሉ የማምረት አቅም ሲኖር ብቻ መሆኑንም ጠቁመዋል። በአፍሪካ የመድኃኒትና የክትባት ምርት አለመመጣጠን መኖሩን የገለጹት ፕሬዝዳንቱ ይህን ለማሻሻል ይፋ የተደረገው አቺቭ አፍሪካ ትልቅ ጠቀሜታ እንዳለውም ተናግረዋል። በአፍሪካ የክትባትና መድኃኒት የማምረት አነስተኛ ድርሻን እስከ 2040 ወደ 60 በመቶ ለማድረስ የተገባው ቃል ወደ ተግባር መለወጥ ይገባል ብለዋል። ለዚህ ስኬት የአፍሪካ ሀገራት የተቀናጀ የሕክምና ደንብ ሊኖራቸውና እንቅስቃሴው ከአፍሪካ ነጻ የንግድ ቀጠና ጋር መተሳሰር እንዳለበትም ገልጸዋል። አቺቭ አፍሪካ በዋናነት ትኩረት ከሚያደርግባቸው ዘርፎች መካከል በጂኖሚክስ ምርምርና በክትባት ንድፍ ላይ እንደ HIV እና ኢምፖክስ ባሉ ተላላፊ በሽታዎች መከላከያ ላይ እንደሚሆንም ገልጸዋል። በአፍሪካ በራስ አቅም የሚመራ አስተማማኝ የጤና ስርዓት በመገንባት የዜጎችን የወባ በሽታ ተጋላጭነት መግታት እንደሚያስፈልግ የቦትስዋናው ፕሬዝዳንት ዱማ ቦኩ ገለጹ። ለዝርዝሩ ጸጋኔ ተሰማ። 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት በሚል መሪ ሀሳብ በአዲስ አበባ በተካሄደበት ወቅት የቦትስዋና ፕሬዝዳንት ዱማ ቦኩ ከህብረቱ ጉባኤ ጎን ለጎን የቀረበ የ2025 የአፍሪካ የወባ መከላከል ሂደት ሪፖርት ላይ ተገኝተው ባስተላለፉት መልእክት በየጊዜው የሚከሰት የወባ በሽታ ለአፍሪካውያን ዜጎች የጤና ስጋት እንደሆነ ገልጸዋል። አፍሪካ የወባ በሽታን ለማጥፋት በምታደርገው ጥረትም የፋይናንስ
እጥረት፣ የጤና ስጋቶች መጨመርና የተገኙ ውጤቶች መቀዛቀዝ ምክንያት ከፍተኛ መሰናክል እየገጠማት እንደሚገኝ ተናግረዋል። በዚህም በአፍሪካ የወባ በሽታ መከላከልና የሕክምና ስርዓት ላይ አፋጣኝ እርምጃ መውሰድ ካልተቻለ ባለፉት 10 ዓመታት የተመዘገቡ ስኬቶች ሊቀለበሱ እንደሚችሉ ገልጸዋል። በተለይም በአህጉሪቷ እየጨመረ የመጣው የወባ በሽታ ስርጭት አፍሪካ እንደ አውሮፓውያን አቆጣጠር በ2030 ወባን ለማጥፋት ካስቀመጠችው ግብ እንድትርቅ እያደረጋት መሆኑን አስረድተዋል። በመሆኑም የተቀናጀና አፋጣኝ መፍትሄ እርምጃ መውሰድ የወባ በሽታን በራስ አቅም መቆጣጠር እንደሚያስፈልግ አጽንኦት ሰጥተዋል። የወባ በሽታ የጤና ቀውስ ብቻ ሳይሆን የኢኮኖሚና ደህንነት ስጋት ነው ያሉት ፕሬዝዳንት ዱማ ለዚህም የአፍሪካ ሀገራት በራስ አቅም የሚመራና የሚተዳደር አስተማማኝ የጤና ስርዓት ለመገንባት በትኩረት መስራት እንደሚጠይቅ ገልጸዋል። ለዚህም የሀገር ውስጥ የጤና ፋይናንስ፣ የጤና ሉዓላዊነትና አዳዲስ የጤና ቴክኖሎጂዎችን በማልማት በራስ አቅም የሚመራና የሚተዳደር የሀገር ውስጥ አቅም መገንባት እንደሚያስፈልግ አንስተዋል። እንደ ሩዋንዳ፣ ደቡብ አፍሪካ፣ ቦትስዋናና የመሳሰሉት የአፍሪካ ሀገራት ውጤት እያሳዩ ቢሆንም ከአጠቃላይ አህጉራዊ ጉዞ አንጻር ሲታይ ሰፊ ስራ እንደሚጠይቅ ጠቅሰዋል። በማጠቃለያ መልእክታቸውም የወባ በሽታን ማሸነፍ ይቻላል፣ ነገር ግን ይህ የሚሆነው አፍሪካ የራሷን የወደፊት እጣ ፋንታ ለመወሰን ዛሬውኑ በቁርጠኝነት ስትነሳ ብቻ ነው ሲሉ ጥሪ አቅርበዋል። 4 የምስራቅ አፍሪካ ሀገራትን ያቀፈ የምስራቅ አፍሪካ የንግድና የሎጂስቲክስ ትስስር ኮሪደር ባለስልጣን የተሰኘ ተቋም በይፋ ተመሰረተም። ባለስልጣኑ ኢትዮጵያን ጨምሮ ጅቡቲ፣ ደቡብ ሱዳንና ዩጋንዳ የተካተቱበት ነው። የቀጠናውን የንግድና መሰረተ ልማት ትስስር የሚመራው ተቋም በዋናነት በቀጠናው ሀገራት መካከል የንግድ ልውውጥን በማሳለጥና የመሰረተ ልማት አውታሮችን በጋራ በማልማት ላይ ያተኩራል ተብሏል። የትራንስፖርትና ሎጂስቲክስ ሚኒስቴር እንደገለጸው ስምምነቱ የሎጂስቲክስ አቅርቦትን በማቀላጠፍና የኢንቨስትመንት ዘርፉን በማስፋፋት አላስፈላጊ የጉምሩክ ሂደቶችን በማስቀረት ሚና አለው ብሏል። በተጨማሪም የቀጠናው የንግድ እንቅስቃሴ እንዲፋጠንና በሀገራቱ መካከል ያለው የትራንስፖርት ፍሰት በተቀላጠፈ ሁኔታ እንዲከናወንም ያግዛል ሲል ከሚኒስቴሩ የተገኘ መረጃ ያሳያል። የወደብ ተደራሽነትን ለመጨመርና የአገልግሎት ወጪዎችን ለመቀነስ ሚናው ከፍ ያለ ነው ተብሎለታል። በትናንትናው ዕለት በተከናወነው የፊርማ ስነ ስርዓት ኢትዮጵያን ወክለው የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ ፈርመዋል። የገንዘብ ሚኒስትር አህመድ ሺዴ በኢትዮጵያ ግዙፍ የመሰረተ ልማት ፕሮጀክቶች ላይ ኢንቨስት ማድረግ በሚቻልባቸው ሁኔታዎች ላይ ከአፍሪካ ልማት ባንክ፣ ከዓለም አቀፍ የግብርና ልማት ፈንድና ከሀረብ ባንክ ለኢኮኖሚ ልማት ከአፍሪካ ከፍተኛ አመራሮች ጋር ተወያይተዋል። ለዝርዝሩ አማሩ ገብሩ። ሚኒስትሩ ከአረብ ባንክ ለኢኮኖሚ ልማት በአፍሪካ ፕሬዝዳንት አብዱላህ አልሙሴቤህ ጋር በነበራቸው ቆይታ ከፕሮጀክቶቹ መካከል በዋነኝነት በቢሾፍቱ ዓለም አቀፍ የአየር ማረፊያ ግንባታ፣ በኮይሻ የውሃ ኃይል ማመንጫ ፕሮጀክት፣ በመንገድ ልማትና በንግድ ፋይናንስ ዘርፎች ላይ ትብብርን ለማሳደግ ስምምነት ላይ ደርሰዋል። በተጨማሪም ኢትዮጵያ የኮፕ 32 ዓለም አቀፍ የአየር ንብረት ጉባኤን ለማስተናገድ ለምታደርገው ዝግጅት የሚውሉ የአየር ንብረት ተከላካይ መሰረተ ልማቶችን በጋራ ለመገንባት በሚቻልባቸው መንገዶች ላይም ተወያይተዋል። ከአፍሪካ ልማት ባንክ ምክትል ፕሬዝዳንት ኬቪን ካሪዩኪ ጋር በተደረገው ውይይት በኢነርጂ ዘርፍ እየተከናወኑ ባሉ ሪፎርሞች ላይም ገለጻ ተደርጓል። የባንኩ ምክትል ፕሬዝዳንት ኬቪን ካሪዩኪ የኢትዮጵያን የኢነርጂ አማራጮች ለማስፋትና ቀጠናዊ ትስስር ለማጠናከር ያለውን ቁርጠኝነት በድጋሚ አረጋግጧል። የገንዘብ ሚኒስትሩ ከዓለም አቀፍ የግብርና ልማት ፈንድ ምክትል ፕሬዝዳንት ወይዘሮ ጀራርዲን ሙኬሽማና ጋር በነበራቸው ቆይታም የአየር ንብረት ለውጥን የሚቋቋሙ ግብርና የግል ዘርፍ ተሳትፎ ማሳደግና አዲስ በተጀመረው የአርሶ አደር መር መስኖ ልማት ፕሮግራም ላይም ተወያይቷል። እነዚህ ከፍተኛ የስራ ግንኙነቶች ኢትዮጵያ ከልማት አጋሮች ጋር ያላትን የጋራ መተማመን የሚያሳዩ ከመሆናቸውም በላይ ሀገሪቱ በዓለም አቀፍ የአየር ንብረት መድረክ ኮፕ 32 ላይ ለምትጫወተው የመሪነት ሚና ትልቅ አቅም የሚፈጥሩ እንደሆኑም ተመላክቷል። ዘገባው የኢዜአ ነው። መቀሌ ዩኒቨርሲቲ በ2026 ኩዌስ የዩኒቨርሲቲዎች ደረጃ ከሰሃራ በታች ካሉ የአፍሪካ ዩኒቨርሲቲዎች ሁለተኛ ደረጃን አገኘ። ዩኒቨርሲቲው በምርምር ስራዎች ላይ ዋቢ በመደረግ ነው ይህን ደረጃ ያገኘው። በዓለም አቀፍ ደረጃ ታዋቂ የሆነው የኩዌስ የደረጃ መዳቢ ድርጅት አማካኝነት ይፋ በሆነው የ2026 የዩኒቨርሲቲዎች የምርምር ስራና መሰል ዘርፎች ደረጃ
የመቀለ ዩኒቨርሲቲ ለመጀመሪያ ጊዜ በመካተት ከፍተኛ አፈጻጸም ካላቸው ተቋማት አንዱ ሆኗል። በዚሁ የደረጃ ሰንጠረዥ በዩኒቨርሲቲው በመምህራንና ተማሪዎች ጥምርታ 3ኛ ደረጃን፣ በዓለም አቀፍ የምርምር ትስስር 28ኛ ደረጃን እንዲሁም በዘላቂነት መስክ ዘርፍ 30ኛ ደረጃን ሲይዝ በምርምር ስራዎች ላይ ዋቢ በመደረግ ከሰሃራ በታች ካሉ የአፍሪካ ዩኒቨርሲቲዎች 2ኛ ደረጃን አግኝቷል። በዚህም የአዲስ አበባ ዩኒቨርሲቲ በጠቅላላ ውጤቶች 13ኛ ደረጃን ሲይዝ የደቡብ አፍሪካ ዩኒቨርሲቲዎች ከ1 እስከ 7 ያለውን ደረጃ ይዘዋል። በአጽዋማት ወቅት የደም ለጋሾች ቁጥር እንደሚቀንስ የደምና ህብረ ሕዋስ ባንክ አገልግሎት አስታወቀም። ይህ የደም እጥረት እንዳይከሰት ህብረተሰቡ የደም ልገሳን እንዲያጠናክር ጥሪ ቀርቧል። ለዝርዝሩ ጸጋኔ ተሰማ። የደምና ህብረ ሕዋስ ባንክ አገልግሎት ዋና ዳይሬክተር ዶክተር አሸናፊ ታዘበው የየካቲት ወር የኦርቶዶክስና የእስልምና እምነት ተከታዮች አጽዋማት በተከታታይ የሚገቡበት ወቅት መሆኑን በማንሳት በአጽዋማት ወቅት ደም የሚለግሱ ወገኖች ቁጥር እንደሚቀንስ ጠቁመዋል። ይኸው የደም እጥረት እንዳይከሰትና የለጋሾችን ቁጥር ለመጨመር የደምና የህብረ ሕዋስ ባንኩ የተለያዩ ስልቶችን ነድፎ ለመንቀሳቀስ ዝግጅት እየተደረገ መሆኑንም ገልጸዋል። በጾም መፍቻ ወቅት የልገሳ ሰዓትን ማመቻቸት፣ ማህበረሰብ ተኮር ቅስቀሳዎችን በስፋት ማከናወን እንዲሁም የደም ልገሳን የሚያበረታቱ የአጭር የጽሑፍ መልእክት ማሰራጨት ከታቀዱት ስልቶች መካከል መሆናቸውን ጠቁመዋል። ባለፉት 2 ዓመታት ሲከናወን እንደነበረው መጋቢት ወርን የደም ለጋሾች ወር ብሎ በመሰየም ሰፊ የንቅናቄ ስራ እንደሚሰራና የመደበኛና የተለያዩ ማህበራዊ ሚዲያዎችን በመጠቀም የቅስቀሳና የማነቃቂያ ስራዎች ይሰራሉም ተብሏል። በጾሙ የማይሳተፉትን የማህበረሰብ ክፍሎችን በስፋት ለመድረስ ስልት ተነድፏል። ባለፉት 7 ወራት በሀገር አቀፍ ደረጃ 320 ሺህ ዩኒት ደም ለመሰብሰብ ታቅዶ 290 ሺህ ዩኒት ደም መሰብሰቡም ተጠቁሟል። ከውጪ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። ሳውዲ አረቢያ ቪዲዮ ጌምን በትምህርት ስርዓቷ ውስጥ ልታካትት ነው። የሳውዲ አረቢያ ትምህርት ሚኒስቴር ኤሌክትሮኒክ ጨዋታን በትምህርት ስርዓት ውስጥ ለማካተት መወሰኑን ታይምስ ኦፍ ኢንዲያን ዘግቧል። ለዝርዝሩ ኤፍራታ ጥላው። የሳውዲ አረቢያ የትምህርት ሚኒስቴር ኤሌክትሮኒክ ጨዋታን በትምህርት ስርዓቱ ውስጥ ለማካተት መወሰኑን ታይምስ ኦፍ ኢንዲያ ዘግቧል። ይህ ውሳኔ የጨዋታውን ትምህርታዊ ጠቀሜታና የውድድር ዘርፎችን ያካተተ ሲሆን ለተግባራዊነቱ ሚኒስትሩ ከብሔራዊ የሙያ ማበልጸጊያ ኢንስቲትዩትና ሳፊ ከተሰኘ የጌሚንግ ቡድን ጋር ስምምነቶችን ተፈራርሟል። ዋናው ዓላማ የጨዋታ ልማትና የኤሌክትሮኒክ ጌም ኢንዱስትሪን በመደበኛ በዩኒቨርሲቲ በቴክኒክና ሙያ ትምህርት ውስጥ ማዋሃድ ነው ስለመባሉም ዘገባው ጠቅሷል። ይህም ሀገሪቱ እስከ 2030 ድረስ በዘርፉ የዓለም አቀፍ ማዕከል እንድትሆን ከታለመው ራዕይ 2030 ግብ ጋር የተጣጣመ ሲሆን ተማሪዎች በዲጂታል ኢኮኖሚ ውስጥ ንቁ ተሳታፊ እንዲሆኑም ያግዛል። ይህ ትብብር የስርዓተ ትምህርት ዝግጅትን፣ የነጻ ትምህርት እድሎችንና ብሔራዊ ውድድሮችን ማዘጋጀትንም ያካትታል። በተጨማሪም እንደ ጌሚንግ ላቦራቶሪዎችና አካዳሚዎች ያሉ ዘመናዊ የዲጂታል መሰረተ ልማቶችን በመገንባት ለተማሪዎች ምቹ የፈጠራ ድባብ ለመፍጠርም ታቅዷል። በቱርክ የሚገኙ ተመራማሪዎች ጥንት ሮማውያን የሰዎችን አይነ ምድር ለሕክምና ይጠቀሙ እንደነበር ለመጀመሪያ ጊዜ አርኪኦሎጂ ማስረጃ ማግኘታቸውን አስታውቀዋል። ዝርዝሩ የአናውል ተስፋ ነው። በሮማውያን ጽሑፎች ውስጥ የሰዎች አይነ ምድር ለሕክምና እንደሚውል የተጠቀሰ ሲሆን አካላዊ ማስረጃዎች ግን እስካሁን ድረስ አልተገኙለትም ነበር። ተመራማሪዎች በቤርጋም ሙዚየም በተቀመጡ የሮማውያን ብርጭቆዎች ጽዳጅ የተመለከቱ ሲሆን ከብርጭቆዎች ውስጥም በጥንታዊቷ ቤርጋም በሁለተኛው ክፍለ ዘመን ከነበረ ብርጭቆ ላይ የነበረውን ሸክላ በማስወገድ ባደረጉት ምርመራ በብርጭቆዎች ውስጥ የሰውን ጽዳጅ ከፍተኛ መጠን ያለው ጦስኝና የወይራ ዘይት መገኘቱን ገልጸዋል። ጦስኙ ሽታን ለመከላከል እንደተጨማሪ ያነሱት ተመራማሪዎቹ ብርጭቆውን ሲከፍቱትም ምንም አይነት ሽታ እንዳልነበረው ገልጸዋል። ተመራማሪዎችም ይህንን ካወቁ በኋላ በቂ የጽሑፍ ማስረጃ ስለነበረ ጋለን በተባለው የጥንታዊ ሮማ ሐኪም የተዘጋጀ እንደሆኑ እንዳወቁ አስታውቀዋል። በጥንታዊ ጽሑፎች የሰዎችና የእንስሳ ጽዳጅ ከእብጠትና ከኢንፌክሽን ጀምሮ እስከ የመራባት ችግር ድረስ ለሕክምና እንደሚውል ተጽፎ ይገኛል። በተጨማሪም ግኝቱ አሁንም በዘመናዊ ሕክምና ወደ ታማሚዎች አንጀት ጤናማ ባክቴሪያን ለማስገባት የሚደረገውን ጽዳጅን ከጤነኛ ሰዎች ሰብስቦ ለታማሚዎች የማስተላለፍ ተግባር ቀድሞውኑ የነበረ እንደሆነ ያሳያል ነው የተባለው። መረጃው የሲኤንኤን ነው። እንደ አውሮፓውያን አቆጣጠር የካቲት 16 በ1959 ፊደል ካስትሮ የኩባን የፉልጀንሲዮ ባቲስታን ከስልጣን ያስወገደ የአብዮታዊ እንቅስቃሴን በመምራት የኩባ ጠቅላይ ሚኒስትር በመሆን ቃለ መሃላ የፈጸሙበት ዕለት ነው። የዛሬው ሳምንቱን በታሪክ ውስጥ ቅኝታችን እዚህ ላይ የሚያተኩር ነው የሚሆነው። ሊዲያ ዝናቡ ጥንቅሩን እንደሚከተለው ታቀርበዋለች።
በዛሬው ሳምንቱን በታሪክ ውስጥ እንደ ኤሮፓያኑ አቆጣጠር የካቲት 16 ቀን በ1959 ፊደል ካስትሮ በሴራ ማይስትራ ተራሮች የሽምቅ ውጊያውን በብቃት በመምራት ያስነሱት አብዮት በድል ተጠናቆ የኩባ ጠቅላይ ሚኒስተርነት ሚናን የተረከቡበት ታሪካዊ ዕለትን እንቃኛለን። በወቅቱ የ32 ዓመት ወጣት የነበሩት ካስትሮ ከተማሪነታቸው ጀምሮ አብዮተኛና ከአሜሪካ በተቃርኖ የሚቆሙ ጠበቃ ነበሩ። ወደ ስልጣን በሚያደርጉት ጉዞ የመጀመሪያው በሞናካድ ባራክስ ላይ ያደረሱት የጥቃት ሙከራ ከሽፎ ለእስር የዳረጋቸው ክስተት ሆነ። ከእስር ምህረት ተደርጎላቸው ከተፈቱ በኋላ ከወንድማቸው ራውልና ከአርጀንቲናዊ ማርክሲስት ኤርኔስቶ ቼ ጉቬራ ጋር የሐምሌ 26ቱን ንቅናቄ በይፋ ጀመሩ። በ1956 ወደ ኩባ ከተመለሱ በኋላ የካስትሮ ትንሹ ጦር የተሳካ የሽምቅ ውጊያን ለማድረግ ይረዳቸው ዘንድ የመሬት ማሻሻያዎች እንደሚደረግላቸው ቃል በመግባት የህዝብ ድጋፍን ማግኘት ችለዋል። እንደ ኤሮፓያኑ አቆጣጠር ጥር 1 ቀን በ1959 የአምባገነኑን የጦር መሪ ባቲስታ በረራን ተከትሎ የብዙ ሰዎች ህዝባዊ ድጋፍን ያገኙት ካስትሮ በዚህች ዕለት ለጠቅላይ ሚኒስተርነት ቃለ መሐላን ፈጽመዋል። ታዲያ ካስትሮ የኩባ ፖለቲካ ላይ ለ5 አስርት ዓመታት የበላይነትን በመውሰድ ለህይወታቸው ስጋት የሚፈጥሩ የግድያ ሙከራዎችን ካስተናገዱ በኋላ ለወንድማቸው ራውል ካስትሮ ስልጣናቸውን በማስተላለፍ እንደ ኤሮፓያኑ አቆጣጠር በህመም ምክንያት በ90 ዓመታቸው ህይወታቸው ሊያልፍ ችሏል። ወደ ቢዝነስ መረጃዎቻችን እናልፋለን። የኢትዮጵያ ቡናና ሻይ ባለስልጣን ከስፔን ኮርፖሬሽን ጋር በመተባበር የገነባውን የቡና መማሪያ ማዕከል አስመርቆ በይፋ ስራ አስጀምሯል። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀል ይደመላሽ። በኢትዮጵያ ቡናና ሻይ ባለስልጣን ዶክተር አዱኛ ደበላ ተመርቆ የተከፈተው ይህ ማዕከል በይዘት ደረጃ ቡና ከዘር እስከ ኤክስፖርት ምን እንደሚመስል እውቀትና ክህሎት ማስጨበጫ ማዕከል እንደሚሆንና የቡና ታሪክ፣ የሴቶች ሚና በቡናው ዘርፍ፣ ቡና ለኢኮኖሚና ማህበራዊ ህይወት ያሉትን ጠቀሜታዎችና ሌሎች ይዘቶችንም ያካተተ እንደሆነ ተብራርቷል። በተጨማሪም በምረቃ ስነ ስርዓቱ ላይ የማዕከል የመጀመሪያው ደረጃ ሂደት እንደሆነና በቀጣይ በሁለተኛ ዙር ግንባታ ዲጂታላይዝድ እንደሚሆን የተወሰነ ሲሆን ሁለቱንም ማዕከላት የማደራጀት ምዕራፍ በኃላፊነት ወስዶ እየሰራ ያለው አብላዝላብ የተሰኘ አገር በቀል ድርጅት እንደሆነ ተገልጿል። ቻይና ከግንቦት 1 ጀምሮ ኢትዮጵያን ጨምሮ ለአብዛኞቹ የአፍሪካ ሀገራት የታሪፍ ቀረጥን ልታነሳ ነው። ይህ ለቻይና አፍሪካ የንግድ ልውውጥ ሌላው እንቅፋት የቀነሰበት አጋጣሚ ሲሆን ቻይና ሉዓላዊነቷን ከምትሞግታት ታይዋን ጋር ዲፕሎማሲያዊ ግንኙነት ስላላት ስዋቲኒ በዝርዝር ውስጥ ያልተካተተች ብቸኛ ሀገር ናት። ከግንቦት 1 ጀምሮ ቻይና ከ53 የአፍሪካ ሀገራት በሚገቡ ምርቶች ላይ ምንም አይነት ታሪፍ አትጥልም። ይህንንም የቻይናው መሪ ሲ ጂንፒንግ ማስታወቃቸውን የቻይና መንግስታዊ መገናኛ ብዙሃን ዘግበዋል። ይህ በቤጂንግና በአህጉሪቱ መካከል ያለው የንግድ ልውውጥ ይበልጥ ለማሳደግ የሚወሰድ ትልቅ እርምጃ ነው። የቻይናና የአፍሪካ የንግድ ልውውጥ በ2025 መጀመሪያ ላይ $222 ቢሊዮን የደረሰ ሲሆን ታሪፎቹ ሲነሱ መጠኑ ይበልጥ ሊጨምር ይችላል ተብሎም ይገመታል። አዲሱ የንግድ ፖሊሲ የመጣው አሜሪካ በብዙዎቹ ላይ ከፍተኛ ታሪፍ በመጣሏ ምክንያት የአፍሪካ ሀገራት ከዋሽንግተን ፊታቸውን እያዞሩ ባሉበት ወቅት ነው ሲል አፍሪካ ኒውስ እንግሊሽ ዘግቧል። ሞሮኮ ኬንያን በመቅደም የአፍሪካ ቀዳሚ አቮካዶ ላኪ ሆነች። እንደ አውሮፓውያን አቆጣጠር በ2025 የሞሮኮ ኤክስፖርት መጠን 90% እድገት በማሳየት ከ141,000 ቶን በላይ መድረሱን የተባበሩት መንግስታት የምግብና እርሻ ድርጅት መረጃ ያመለክታል። በተቃራኒው የኬንያ ምርት በ19% ቀንሷል። ለዚህም ዋናው ምክንያት የቀይ ባህር የጸጥታ ችግር እንደሆነ የተገለጸ ሲሆን መርከቦችም ረጅም መንገድ እንዲጓዙ በመገደዳቸው የትራንስፖርት ዋጋ በከፍተኛ ሁኔታ ጨምሯል። ይህም የኬንያ አቮካዶ አውሮፓ ገበያ ላይ ውድ እንዲሆን አድርጎታል። እንደ ቢዝነስ ኢንሳይደር አፍሪካ መረጃ ሞሮኮ አቅርቦቷን ወደ አሜሪካና ብሪታንያ ትላልቅ ገበያዎች እያዞረች ነው። ኬንያ በበኩል ላይ የተበላሸባትን ገበያ ለመተካት ወደ ቻይናና ህንድ ለመግባት እየጣረች ትገኛለች። ናይጄሪያ በአፍሪካ ማዕከላዊ ባንክ ቦርድ ውስጥ ቋሚ መቀመጫ እንዲኖራት የአፍሪካ ህብረት የስራ አስፈጻሚ ምክር ቤት ወሰነ። ይህ ውሳኔ የአህጉሪቱ ግዙፍ ኢኮኖሚ ባለቤት የሆነችው ናይጄሪያ የአፍሪካን የገንዘብና የታክስ አጣጣል ፖሊሲዎችን በማቀናጀት ረገድ ማዕከላዊ ሚና እንዲኖራት እንደሚያስችላት ተመላክቷል። ከዚህ በተጨማሪም ናይጄሪያ ባንኩን ለማቋቋም መሰረት በሚቀጥለው የቴክኒክ ኮሚቴ ውስጥ እንድትሳተፍ ተመርጣለች። ይህም ሀገሪቱ የአፍሪካን የጋራ ገንዘብ ስርዓት ለመፍጠር በሚደረገው ጉዞ ላይ ያላትን ተሰሚነት ከፍ ያደርገዋል። እንዲሁም ሀገሪቱ የአፍሪካ ማዕከላዊ ባንክ ዋና መስሪያ ቤት በአቡጃ እንዲሆን ከፍተኛ ፍላጎት ያላት ሲሆን ይህ ሹመት ለዚህ ግቧ ትልቅ ግብዓት እንደሚሆን ተገልጿል። እንደ ቢዝነስ ኢንሳይደር አፍሪካ መረጃ የናይጄሪያ ባለስልጣናት የስኬት በአህጉሪቱ የኢኮኖሚ ውህደት፣ ሰላምና ዲሞክራሲያዊ አስተዳደርን ለማጠናከር ትልቅ ትርጉም እንዳለው ገልጸዋል።
የቻይና የመኪና አምራቾች ከፍተኛውን የአሜሪካ የንግድ ቀረጥ ለማስቀረት በሜክሲኮ በኩል ወደ ሰሜን አሜሪካ ገበያ ለመግባት እየተዘጋጁ እንደሆነ ተገለጸ። ይህም በሚቀጥሉት ጥቂት ዓመታት ውስጥ የቻይና የኤሌክትሪክ መኪኖች በአሜሪካ መንገዶች ላይ በስፋት እንዲታዩ እድልን ይሰጣል ተብሏል። ይህ እርምጃ ከፍተኛ የገቢ ቀረጥን ለማስቀረት መኪኖቹን ከቻይና ከመላክ ይልቅ አሜሪካ ውስጥ ፋብሪካ በመገንባት ለማምረት የታሰበው እቅድ አካል ነው። እንደ ጂሊ ያሉ ኩባንያዎች የቮልቮን ፋብሪካ በመጠቀም በሚቀጥሉት 2 እና 3 ዓመታት ውስጥ መግባት እንደሚፈልጉም እየተገለጸ ነው። ይህም ለተጠቃሚዎች ዋጋቸው ርካሽ የሆኑ የኤሌክትሪክ መኪኖችን ለማግኘት እድል ይሰጣል። እንደ ሲኤንኤን መረጃ በአሜሪካ መንግስት የሚጣሉ የሶፍትዌር ቁጥጥሮችና የፖለቲካ ውጥረቶች ለዚህ እንቅስቃሴ ትልቅ ፈተና ናቸው። ከቻናል ዋን የሰዓቱ ዜናዎቻችን እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናለን። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። መልካም ጊዜን ተመኘው።